አንገቷን በማነቅ መሬት ላይ በመጣል ህይወቷ እንዲያልፍ ካደረገ በኋላ ወይ ቦርሳ ወይ ልብስ ወይ ጌጣጌጥ ሽቶም የሚወስዱ በሽንኩርት መክተፊያ ቢላዋ የተለያዩ ሰውነት ክፍሏን በመቆራረጥና በተለይ ወጣቱን ትውልድ ዓላማ ቢስ ማድረግ ነው ያለው። ወንዶች ወንድ በመሆናቸው እንዲያፍሩ አደርጋለሁ። በፍጹም ጉርድ ፎቶግራፍን በተለይ በቅርብ ጊዜ የተነሳው የጉርድ ፎቶግራፍ ለማስታወሻነት ፈልጓል። የድሮ ፎቶ ነው ያለው እና ሰጣት ነው ያልሰጣት እንዳሰጣት ነው ያልኩት እንዳሰጣት። አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋስተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ፣ ከቤተሰቦቻችሁ በጀት ቀንሳችሁ፣ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ቻናል የተከታታዮች ዛሬም በእግዚአብሔር መልካም ፈቃድ ተገናኝተናል። ለዛሬ ኤአይ የሰይጣን ሴራ በራሱ አንደበት ተቆጣሽኝ ብሎ አክስቱን ገደላት መተት ሊያደርጉባቸው የፈለጉ ሰዎች የሚጠይቋቸው 8 ጥያቄዎች ለጥንቃቄ ማስጠንቀቂያ ለቲክታከሮች ለገንዘቧ ሲል ፍቅረኛውን በጭካኔ ገደላት የሚሉት የዛሬ አንኳር ነጥቦቻችን ናቸው። ሁሉንም በየተራ እንመለከታለን። ከእናንተ የሚጠበቀው እስከ ፕሮግራሙ ፍጻሜ አብራችሁኝ ሆናችሁ ዝግጅቱን መከታተል ብቻ ነው። በዚህ አጋጣሚ ለቻናሉ አዲስ ሆናችሁ ሰብስክራይብ አድርጉ። ሁላችሁም ይህንን ቪዲዮ ሲጀምሩ ላይክ ማድረጋችሁን እንዳትረሱ። ወደ መጀመሪያው ፕሮግራም አለፍኩ። እንግዲህ በጣም በሚገርም ሁኔታ ቻት ጂፒቲ ጥያቄ ተጠይቆ ይሄንን መልስ ሰጥቷል። በጣም መነጋገሪያ ነው የሆነው። ምንድነው የቀረበው ጥያቄ? በ21ኛው ክፍለ ዘመን ሰይጣን ብትሆን ሰውን እንዴት ታጠፋዋለህ የሚል ጥያቄ ነበር ለቻት ጂፒቲ የቀረበው። መልሱ በጣም ብዙዎችን አስደንግጧል እና ለዚህም ነው ኤአይ የሰይጣን ሴራ ነው። ስለዚህም በራሷ አንደበት የሚመኘውን ነገር የሚፈልገውን ነገር ዲዛይን የተደረገውን ነገር ኤአይን ዲዛይን ያደረጉ ሰዎችን ሀሳብ አንጸባርቋል የሚል አስተያየት ተሰጥቶበታል። ለማንኛውም ቻት ጂፒቲ ተጠይቆ ምንድነው የሰጠው ምላሽ የሚለውን አብረን እንከታተል። ChatGPT, if you were the devil, how would you destroy men in the 21st century? If I were the devil and I wanted to destroy men in the 21st century, I'd start by removing their sense of purpose. I'd make them comfortable with mediocrity. I'd drown them in distractions, video games, endless scrolling, mindless entertainment, until years slip by and they wonder why they never built anything meaningful. እንግዲህ ሲጀምር ምንድነው ያለው? ዲያብሎስ በሆነና በ21ኛው ክፍለ ዘመን ወንዶችን ማጥፋት ብፈልግ በመጀመሪያ የህይወት ዓላማቸውን በማሳጣት እጀምራለሁ ሲል ነው የጀመረው። እንግዲህ ይህንን ነጥብ በደንብ ሰምታችሁ በነገራችን ላይ አሁን ካለንበት ሁኔታ ጋር አነጻጽሩት፣ መልሱን ታገኙታላችሁ። ሲቀጥል ምንድነው ያለው? ትርጉም ያለው ነገር ሳይገነቡ ዓመታት እንዲነግዱ በበርካታ ትኩረት በሚከፋፍሉ ነገሮች፣ በቪዲዮ ጌሞች ማለቂያ በሌለው የማህበራዊ ሚዲያ ንክኪና ትርጉም በሌላቸው መዝናኛዎች አጠልቃቸዋለሁ ሲል ነው የተናገረው። ይሄ በደንብ የተሰራበት ያለ ነው። በነገራችን ላይ የኒው ወርልድ ኦርደር ዓላማም ይሄ ነው። የአዲስ ዓለም ስርዓትም ይሄንን ነውና በተለይ ወጣቱን ትውልድ ዓላማ ቢስ ማድረግ ነው እና ቻት ጂፒቲ የተነገረ ያለው የነ ዴቪድ ሮክፌለር ቤተሰቦች ለኒው ወርልድ ኦርደር ተግባራዊነት በሰዎች ላይ አፕላይ እንዲደረግ ዲዛይን ያደረጉት ንድፍ ይሄ ነው። ይህን ነው የተነገረን ያለው እና ያው ዞሮ ዞሮ ኤአይንም የሰራው የሰው ልጅ ነው። የሰው ልጅ ደግሞ ኤአይን ሲሰራ የራሱ ዓላማ ይኖረዋል። በነገራችን ላይ ኤአይ ያው
በአግባቡ ከተጠቀምንበት ቴክኖሎጂውን መጠቀም እንደምንችለው ሁሉ በዛን ያህል ደግሞ ለጥፋትም ካዋል ነው ለጥፋት የሚውል የቴክኖሎጂ ውጤት ነው ማለት ይቻላል። እንቀጥል። I'd distort masculinity itself. I'd make strength seem toxic, leadership oppressive, and responsibility a burden. I'd make men ashamed of being men, stripping them of their natural role as protectors and providers, leaving them directionless, weak, and dependent. የወንድነትን ምንነት አዛባለሁ። ጥንካሬ እንደ መርዛማነት፣ መሪነት እንደ ጨቋኝነት፣ እንዲሁም ኃላፊነት እንደ ሸክም እንዲታይ አደርጋለሁ። ወንዶች ወንድ በመሆናቸው እንዲያፍሩ አደርጋለሁ። ጠባቂና ቀላቢ የመሆን ተፈጥሯዊ ሚናቸውን በመንጠቅ አቅጣጫ ቢስ ደካማና ጥገኞች አደርጋቸዋለሁ። I'd promote pleasure over progress. I'd make them chase dopamine hits instead of real fulfillment. Porn instead of real relationships, junk food instead of health, short-term gains instead of long-term success. ከእድገት ይልቅ ለጊዜያዊ ደስታ ቅድሚያ እንዲሰጡ አደርጋለሁ። እውነተኛ እርካታን ከመፈለግ ይልቅ ጊዜያዊ ደስታን ዶፓሚንን እንዲያሳድዱ አደርጋለሁ። በእውነተኛ ግንኙነት ወይም ከእውነተኛ ግንኙነት ይልቅ የወሲብ ምስሎችን፣ ከጤና ይልቅ ቆሻሻ ምግቦችን፣ እንዲሁም ከረጅም ጊዜ ስኬት ይልቅ የአጭር ጊዜ ጥቅምን እንዲመርጡ አደርጋለሁ። መጥፎ ልማድ እንደ ነፃነት፣ ስነስርዓት ደግሞ እንደ እስር እንዲሰማቸው አደርጋለሁ። ከእምነታቸው እለያቸዋለሁ። ስለዚህ የኔ ኦርደር አራማ ሌላ እኮ ምንም አይደለም፣ ይኸው ነው። I'd make vice feel like freedom and discipline feel like imprisonment. I'd sever them from faith. I'd make them believe that religion is outdated, that submission to God is weakness, and that morality is subjective. I'd fill their minds with nihilism and hedonism. ለእግዚአብሔር መገዛት እንደ ድክመት፣ ልብ አድርጉ። ለእግዚአብሔር መገዛት እንደ ድክመት፣ እንዲሁም ስነ ምግባር እንደ ግለሰብ ምርጫ እንዲመስላቸው አደርጋለሁ። ከሚቀጥለው ሱስ ባሻገር፣ ልብ አድርጉ፣ ከሚቀጥለው ሱስ ባሻገር ህይወት ምንም አይነት ትርጉም እንደሌላት እስኪያምኑ ድረስ አእምሯቸውን በከንቱነትና በስሜታዊነት እሞላዋለሁ። አሁንም እየሆነ ያለው ይሄ ነው። በነገራችን ላይ ብቻቸውን ደካማና ለጥቃት የተጋለጡ እንዲሆኑ አድርጋቸዋለሁ። ምክንያቱም ወገን፣ ዓላማና እምነት የሌለው ሰው ለመቆጣጠር በጣም ቀላል ነውና። Until they believe life has no real meaning beyond chasing their next high. I'd keep them alone, weak, and vulnerable. Because a man with no tribe, no purpose, and no faith is the easiest to control. እንደሰማችሁት ነው እንግዲህ። በነገራችን ላይ ቻትጂፒቲ ተጠይቆ ይሄንን ይመልስ እንጂ ይሄ ዛሬ የተወጠነ አይደለም፣ ዛሬ የተነደፈ አይደለም። ቀደም ብለው የነበሩት የጨለማው ኃይሎች የሰው ልጅ ለመቆጣጠር ካሰቡበት ጊዜ ጀምሮ የሰው ልጅ በመዳፋቸው ስር ለማድረግ ካሰቡበት ጊዜ ጀምሮ የወጠኑት ውጥን ነው። ይህን ነው መልሰው ቻትጂፒቲ የነገረን እና ምንም አዲስ ነገር የለም ልላችሁ ፈልጌ ነው። እና ሰዎቹ የጨለማው ኃይላት እንግዲህ ኤንዲንግ ታይም ላይ ብዙ ነገሮችን ከዚህ በፊትም ተነጋግረናል። ኒው ወርልድ ኦርደር ወይም የአዲስ ዓለም ስርዓትን ሲገነቡ ከተሳካላቸው ተግባራዊ የሚያደርጓቸው ነገሮች ናቸው እንደወረዱ የተነገሩን ማለት ነው። እና ይህንን መታገል የሚቻለው እንግዲህ በጽኑ እምነት ነው እና ጽኑ እምነታችን ላይ ልንጸና ይገባል ማለት ነው። ወደ ቀጣዩ ርዕሰ ጉዳይ አለፍ ያለው ቀጣዩ ርዕሰ ጉዳይ ደግሞ የሚከተለው ነው። ይሄ ለብዙዎቻችሁ ወሳኝ ርዕስ ነው ብዬ አስባለሁ። ምክንያቱም በእንደዚህ አይነት ሁኔታ የሚጠቁ ሰዎች ስለበዙ ማለት ነው እና ሰዎች መተት ሊያደርጉባቸው ሲያስቡ ወሳኝ የሆኑ ጥያቄዎችን ይጠይቋቸዋል። ከነዛ ወሳኝ ጥያቄዎች መካከል 8ቱን ነው ለአሁን የምነግራችሁ። ስለዚህ እነዛ 8 ወሳኝ ጥያቄዎች ምንድን ናቸው? ሰዎች በእኛ ላይ መተት ማድረግ ሲፈልጉ፣ ተንኮል ሲያስቡ አጥብቀው የሚጠይቁን 8 ጥያቄዎች ምንድን ናቸው? እነዚህን ጥያቄዎች ከተጠየቅን ጥንቃቄ ልናደርግ ይገባል። ስለዚህ እነዚህን ጥያቄዎች ማወቅ ራስን ከእነዚህ አይነት ጉዳት ለመከላከል ወሳኝነት ይኖረዋል እና 8ቱን ጥያቄዎች ማወቅ ግድ ይለናል። እንቀጥል። የመጀመሪያው ፀጉርሽን ወይም ደግሞ
ፀጉርህን ልንካው የሚል ጥያቄ ነው። ይሄ ማለት ምንድነው? ፀጉር ከማንነት ጋር ጥልቅ ግንኙነት ስላለውና ለድግምት እንደ ዋና መሳሪያ ስለሚጠቅም ትልቅ ቀይ መስመር መሆኑን ማወቅ ይኖርብናል ማለት ነው። ስለዚህ የመጀመሪያው ጥያቄያቸው ይሄ ነው፣ ፀጉርህን ልንካው ወይም ፀጉርሽን ልንካው። ሁለተኛው ባልተለመደ ሁኔታ ሙሉ ስምህን ልብ አድርጉ፣ ወይም ሙሉ ስምሽን እና የእናትን ወይም ደግሞ የእናትሽን የልጅነት ስም የክርስትና ስም ማን ነው ብሎ አጥብቆ መጠየቅ። ይህን ጥያቄ የሚጠይቁን ሰዎች ልንጠነቀቃቸው ይገባል። በሁለተኝነት የሚጠይቁን ጥያቄ ይሄ ስለሆነ ማለት ነው። ሶስተኛው የሚጠይቁን ጥያቄ ምንድን ነው? የተወለድክበት ወይም ደግሞ የተወለድሽበት ቀን እና ትክክለኛው ሰዓት መቼ ነው፣ ስንት ሰዓት ነው ብሎ መጠየቅ ነው። እንግዲህ ይህ መረጃ ለመንፈሳዊ መጠቀሚያነት ወይም ደግሞ ጥቃት ለመሰንዘር እንዲረዳቸው ኮከብ ለመቁጠር የሚጠቀሙበት ነው። ስለዚህ ጥያቄ የሚጠይቁን ከሆነ መረጃችንን ልንነፍጋቸው ይገባል ማለት ነው። በአራተኝነት ደረጃ የምንመለከተው ወይም ደግሞ የሚጠይቁን ጥያቄ ምንድን ነው? የቅርብ ጊዜ ፎቶን ወይም ደግሞ ፎቶሽን ልታሳየኝ ትችላለህ ወይም ልታሳየኝ ትችላለሽ የሚል ነው። በነገራችን ላይ እኔ አንድ ወዳጄ ከካናዳ መጣና እንዲሁ እየተጫወትን እያለን ያው ስራውን መርሃ ግብር ስለሚያውቅ እንደውም ጠይቅሃለሁ ብዬ ከዛ ስልክ ከምደውልልህ ያው ወደ ሀገር ቤት መምጣቴ ስለማይቀር በአካል ጠይቅሃለሁ ብዬ ነው አለኝ። ምንድን ነው የምጠይቀኝ ስለ እንዲህ የሆነች ልጅ የፍቅር ግንኙነት ጀምረን ነበረ፣ ግን ባህሪዋ እንዲህ ያለና አንዳንድ ነገሮችን ከነገረኝ በኋላ ግን አዘውትራ ትጠይቀኝ የነበረው ፎቶዬን ነው። እኔ በአካል እያለሁ ፎቶ ምን ያደርግልሻል እላት ነበረ። በፍጹም ጉርድ ፎቶግራፍን በተለይ በቅርብ ጊዜ የተነሳው ጉርድ ፎቶግራፍ ለማስታወሻነት እፈልገዋለሁ። የድሮ ፎቶ ነው ያለኝ፣ እሱን ልስጥሽ? ነው የቅርብ ጊዜ ፎቶ እንፈልጋለሁ። አይ እንደዛ ከሆነ እንደውም አልሰጥሽም። ልጁ ይሄ ነገር ይከሰትብኛል ብሎ ይፈጽምብኛል ብሎ አይደለም። በቃ እንግዲህ ውስጡ ምን እንደነገረው አላውቅም። እና እንዲህ አይነት አጋጣሚዎች አሉ። እና ሰጣት ነው ያልኩት፣ ያልሰጧትም እንዳትሰጣት ነው ያልኩት፣ እንዳትሰጣት። ምክንያቱም ዛሬ እንግዲህ ብዙ ፕሮግራም ስንሰራ ነግሬያቸዋለሁ፣ ሰውን ማመን በጣም ከባድ የሆነበት ጊዜ ስለሆነ ማለት ነው። ስለዚህ በአራተኝነት እነዚህ ሰዎች የሚጠይቋችሁ የቅርብ ጊዜ ፎቶን ወይም ደግሞ ፎቶሽን ልታሳየኝ ትችላለህ ወይም ልታሳየኝ ትችላለሽ የሚለውን ጥያቄ ነው። እና እንዲህ የሚሉትን ሰዎች ፎቶችንን በመከልከል ከአደጋው ልንታደግ ራሳችንን ይገባል። አምስተኛ ጥያቄያቸው በጣም የምትፈራው ወይም የምትፈሪው ምንድን ነው ብለው ነው የሚጠይቋቸው። እንግዲህ ይሄ ምንድነው? ፍርሃት መንፈሳዊ መግቢያ በር በመሆኑ ድክመትን ለመግለጽ ጠላቶች ጥቃት እንዲሰነዝሩ ቀዳዳ የሚከፍት ነው። ስለዚህ በአምስተኝነት የሚጠይቁን በጣም የምትፈራው የምትፈሪው ምንድን ነው ብለው ነው። እና እነዚህን ጥያቄዎች ሁሌም ልብ ልንል ይገባል። በስድስተኝነት የሚጠይቁን ጥያቄ ምንድን ነው? በህይወትህ ወይም ደግሞ በህይወትሽ ትልቁ ህልም ወይም ህልምሽ ወይም ግብህ ወይም ግብሽ ምንድን ነው ነው። እድል የሚወስድ በበዛበት ሰዓት እርግጠኛ ነኝ በዚህ ጉዳይ ላይ ንቃተ ህሊና ነው ያላችሁ ሰዎች ለእንደዚህ አይነት ጥያቄ እጅ ትሰጣላችሁ ብዬ አላስብም። የሆነው ነው በህይወትህ ወይም ደግሞ በህይወትሽ ትልቁ ህልም ወይም ህልምሽ ወይም ግብህ ወይም ግብሽ ምንድን ነው ብለው ይጠይቋችኋል። ከዛ በመቀጠል ሊያነሱላችሁ የሚችሉት ጥያቄ በሰባተኝነት ምንድን ነው? ባልተለመደ ሁኔታ ቤትህ ወይም ቤትሽ መጥቼ ልጎብኝህ ወይስ ልጎብኝሽ ሊሏችሁ ይችላሉ። ሰሞኑ ምን አጋጠመኝ? እንዴት እንዲሁ ቤተክርስቲያን አካባቢ ያወቅኳት ልጅ አንድ ነገር አማከረችኝ እና አንድ ጓደኛዋ ከ10 ምናምን ዓመት በኋላ አስታውሳት ደወለችላት። ፈልጋትም አጣ። ከየተወደቅሽ እንዴት ነሽ ምንድን ነሽ ምናምን የሚለውን ያልጠየቀቻት ልጅ ደውላላት ክፍለ ሀገር ነው ያለችው። ስለዚህ አንቺ ወዳለሽበት ከተማ ልመጣ ስለሆነ ቤትሽን መጥቼ ልጎብኝ የሚል ጥያቄ ነው ያነሳችላት። እንግዲህ 10 ምናምን ዓመት በኋላ እንደዛ ስትላት አይ እንግዲህ አድራሻሽ ጠፍቶባት ሊሆን ስለሚችል በክፋት አትመልከች። እኔ እንደዛ ነበር አንደርስታንድ ያደረኩት። እሷ ግን ያለችው ምንድነው? ከቤተሰቦቼ ጋር ዴይሊ እንደምትገናኝ ዴይሊ እንደምትደዋወል አውቃለሁ። ከነሱ አድራሻዬን ወስዳ ልትደውልልኝ ይገባ ነበረ። ግን 10 ምናምን ዓመት ሙሉ አብሮ አደጌ ነች። እርግፍ አድርጋ የተወችኝ ወደዚህ ስትመጣ ቤት መጎብኘት ለምን ፈለገች የሚል ጥያቄ ያነሳችው ትክክል መሰረታዊ ጥያቄ ነው ይሄ ጥያቄ። ስለዚህ እንደዚህ አይነት ሰዎች እንግዲህ ባልተለመደ ሁኔታ ቤትን መጥቼ ልጎብኝ ወይ ቤትሽን መጥቼ ልጎብኝ የሚል ጥያቄ የሚያነሱ ናቸው። ስምንተኛው
እና የመጨረሻው በስምንተኝነት በነገራችን ላይ ጥያቄዎቹ እነዚህ ብቻ አይደሉ፣ ብዙ ጥያቄዎች ናቸው። ለዛሬ ለማሳየነት ነው። እና በስምንተኝነት የሚጠይቋችሁ ምንድነው? ቦርሳ ወይም ልብስ፣ ጌጣጌጥ ተውሶ መውሰድ ነው። እናንተም ጋር ከመጡ በኋላ ፈቅዳችሁላቸው ቤታችሁን ከጎበኙ በኋላ ዝም ብለው አይወጡም። ወይ ቦርሳ ወይ ልብስ ወይ ጌጣጌጥ፣ ሽቶም የሚወስዱ አሉ። በነገራችን ላይ ሽቶም ጭምር ማለት ነው ተውሶ ለመውሰድ የሚጠይቋችሁ ናቸው። ስለዚህ እነዚህን 8 ጥያቄዎች አከታትሎ የሚጠይቋችሁ ሰዎች ካሉ ጥንቃቄ አድርጉ ለማለት ነው። ሌላው እንግዲህ የምንመለከተው ርዕሰ ጉዳይ ምንድን ነው? በጣም አሳዛኝ ነው። ይሄ ከወንጀል ጋር የተያዘ ነው። ተቆጣሽኝ በሚል አክስቱን የገደለው ግለሰብ የሞት ቅጣት ውሳኔ ተላልፎበታል። እንግዲህ በለሚ ኩራ ክፍለ ከተማ ወረዳ 6 ክልል ልዩ ስሙ ወይም ደግሞ ልዩ ቦታው ኢካ ሳይት ብሎክ 705 የቤት ቁጥር 59 ውስጥ መስከረም 27 ቀን 2017 ዓ.ም ከምሽቱ 4 ሰዓት አካባቢ ተፈጸመ ወንጀል ነው። በአካባቢው ላይ እንግዲህ የሟች ማንነት የማይታወቅና የተወሰነ የሰው ቅሪተ አካል በመገኘቱ ከአካባቢው ነዋሪዎች ለፖሊስ ጥቆማ ይደርሳል። ፖሊስም የደረሰውን ጥቆማ መነሻ በማድረግ የሟችን ማንነት ለመለየትና የወንጀል ፈጻሚውን ማንነት ለመለየት በተደረገው ጥረት በሰዓታት ውስጥ ሟችን መለየትና በወንጀሉ የተጠረጠረውን ግለሰብ በቁጥጥር ስር ሊያውል መቻሉን የአዲስ አበባ ፖሊስ ጠቅላይ መምሪያ የወንጀልና ትራፊክ አደጋ ምርመራ ምክትል ጠቅላይ መምሪያ ገልጿል ማለት ነው። እንግዲህ ፖሊስም በተከሳሽ ሻምበል ሙልጌታ ላይ በተደረገ ምርመራ ሟች ወርቅነሽ ኃይሌ የተባለችውን የ36 ዓመት ጎልማሳ ስትሆን በጉምሩክ አስተላላፊነት የስራ መስክ ላይ እየሰራች የነበረች ስትሆን በተገለጸው አካባቢ መኖር ከጀመረች 4 ወራትን አስቆጥራለች። ሐምሌ 20 ቀን 2016 ዓ.ም የወንድሟ ልጅ የሆነውን ተከሳሽ ሻምበል ሙልጌታ እሷ ጋር ተቀምጦ የቀን ስራ ለመስራት ከክፍለ ሀገር መምጣቱንና አብረው መኖር መጀመራቸውን ከአዲስ አበባ ፖሊስ ጠቅላይ መምሪያ የሰው መግደል ወንጀል ምርመራ መምሪያ ለማወቅ ተችሏል ይላል ዘገባው። መስከረም 27 ቀን 2017 ዓ.ም ከምሽቱ 12 ሰዓት አካባቢ ስራ ውላ ወደ ቤቷ ገብታ ከወንድሟ ልጅ ጋር እራት በልተው አመሻሹ ላይ በተፈጠረ አለመግባባት ተቆጣችኝ በሚል ሰበብ አንገቷን በማነቅ መሬት ላይ በመጣል ሕይወቷ እንዲያልፍ ካደረገ በኋላ በሽንኩርት መክተፊያ ቢላዋ የተለያዩ የሰውነት ክፍሏን በመቆራረጥና በመለያየት በ3 ፌስታል ነጣጥሎ በማሰር ጨለማን ተገን በማድረግና ማንም እንደማያየው በማረጋገጥ አንዱን ፌስታል መጸዳጃ ቤት፣ ሁለተኛውን ደግሞ ለግንባታ የተቆፈረ ቦታ ላይ በመጣል አፈር በማልበስና ሶስተኛውን ፌስታል ግንብ ስር ሊጥልም ችሏል ነው የተባለው። ፖሊስ የተለያዩ ማስረጃዎችን በመሰብሰብ ወንጀሉን ፈጽሟል ተብሎ የተጠረጠረውን ግለሰብ በመያዝ ቅሪተ አካሎችን የጣለበት ቦታ መርቶ እንዲያሳይ አድርጓል። የሟችን አስክሬን በመሰብሰብ ለቤተሰብ በመስጠት በተከሳሹ ላይ የምርመራ ስራውን በሰውና በሰነድ ማስረጃ ያጠናቀቀው ፖሊስ የተጠናቀቀውን ምርመራ መዝገብ ለአቃቢ ሕግ በማቅረብና ክስ በማስመስረት የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 2ኛ ወንጀል ችሎት ተከሳሽ ሻምበል ሙልጌታን ጥፋተኛ ሆኖ በማግኘቱ የሞት ፍርድ ውሳኔ ወስኖበታል። እንግዲህ እኔ ምን አይነት ዘመን ላይ እንደደረሰን አላውቅም። የሰው ልጅ በሰው ልጅ ላይ እንዲህ የሚጨክንበት ጊዜ እኛ እንዳለንበት ዘመን አጋጥሞኝ አያውቅም። በግል ላይ ላይም ደግሞ አክስትም ላይ አይሆን ማንም ላይ የሰው ፍጡር ላይ ሰው እጁን አንስቶ ህይወትን ማጥፋትን ያህል ከባድ ወንጀል ሲፈጽም ጭንቅላቱ እንዴት ነው የሚያስበው የሚለውን ጥያቄ እንጠይቅ ያስገድዳልና ሰዎች በጣም ከባድ ጊዜ ነው። እንደው አለመግባባት እንኳን ቢፈጠር በውይይት መፍታት ይሻላል እንጂ በእንደዚህ አይነት ሁኔታ በጭካኔ እንደ አይነት ድርጊት መፈጸም በጣም ከባድ ነው፣ ስለ እውነት ለመናገር ማለት ነው። እንግዲህ በቀጣይነት የምንመለከተው አሁንም ከወንጀል ርዕስ አልወጣንም። ይህም ደግሞ ምንድነው? በፍቅር ስም የተዘረጋ የሞት ወጥመድ ነው። ጉዳዩ ከአዲስ አበባ ወጣ ብሎ ነው የተፈጸመው። ጎንደር ውስጥ ምንድነው የሆነው? እንግዲህ ልጅቷ ትክክለኛ ፍቅር አገኘት መስሏት ነበር። ለፍቅረኛዋ ሙሉ ልቧን አሳልፋ ትሰጠዋለች። የደከመችበትን ጥረቷንና የባንክ ወይም ደግሞ የይለፍ ቃሏን ሳይቀር በቅንነት ታጋረዋለች።
እሷ ቀን ከሌሊት በግሮሰሪ ስራዋ ላቧን እያፈሰሰች ስትጥር፣ እሱ ግን በውስጡ ሌላ ዘግናኝ ሴራ ያውጠነጥን ነበር ነው የተባለው። ግለሰቡ በጎንደር ከተማ የተፈጸመው ይህ አሳዛኝ ክስተት የብዙዎችን ልብ ያደማ ነው። ይህ ጨካኝ ግለሰብ ወጣቷን ጠዋት ወደ ቤተክርስቲያን እንሂድ ብሎ በማታለል ጭር ወዳለ ጫካ ወስዶ በአሰቃቂ ሁኔታ ህይወቷን ይቀጥፋል። ይህ ሁሉ ጭካኔ ለምን ቢባል የደከመችበትን ገንዘብ ለመውረስ ብቻ የሚል ምክንያት የሰጠው። ከገደላት በኋላ ምንም እንዳልተፈጠረ በሟች ስልክ እየተጠቀመ ከባንክ አካውንቷና ቤተሰቦቿን በማታለል ያስላከውን ጨምሮ ከግማሽ ሚሊዮን ብር በላይ አውጥቶ በቁማር እና በመጠጥ አባክኖታል ነው የተባለው። በመጨረሻም የጎንደር ፖሊስ ባደረገው የቴክኖሎጂ ክትትል እጁ ተይዞ የ25 ዓመት ጽኑ እስራት ቢፈረድበትም የጠፋው የዚች ምስኪን ወጣት ህይወት ግን ሊመለስ አልቻለም። ነፍስ ይማር ነው የምንለው እና እንዲህ አይነት ዘመን ላይ ደርሰናል። እንዲህ ምን እንደሚባል በጣም ከባድ ነው። በነገራችን ላይ እግዚአብሔር ልቦና ይስጠን ነው ልባችን ቅን እንዲሆን እግዚአብሔር ልቦና ይስጠን፣ እግዚአብሔር ቅርበን ነው። ግን በዚህ ስራችን፣ በዚህ ተንኮላችን፣ በዚህ ክፋታችን እንዴት ነው እግዚአብሔር የሚቀርበን? ችግሩ እኮ እሱ እኮ ነው። ከእግዚአብሔር ማወር እየራቅን በሄድን ቁጥር ሞር ወንጀለኞች እየሆንን ሞር ደስ አልቦች እየሆንን ነው እየሄድን ያለ ነው እና እሱ ይታረቀን ነው። ሌላ ምንም ማለት አይቻልም። በመጨረሻ የምናየው እንግዲህ ማስጠንቀቂያ ለቲክታከሮች የተናገረው እንደ መልእክት ነው የምንሰማው። እሱን ሰምተን እንመለስ። ቲክታከሮች መንፈሳዊ ኮንቴንት የምትሰሩ ሁላችሁንም ላይሆን ይችላል። አብዛኞቻችሁ ግን የሰማይ ክፍያችሁ በምድር ተከፍሏችኋል። እሱም በፐርሰንት እሱም በሰርተፊኬት። ስለዚህ ከሰማዩ መንግስት የእናንተን ክፍያ በምድሩ ተቀብላችኋል ማለት ነው። በዚሁ አጋጣሚ ልንገራችሁ ብዬ ነው እና የምትለፉት ልፋት፣ የምትሄዱበት ቦታ፣ የምታስተባብሩበት ቤተክርስቲያናት ከዛ የቃል ኪዳኑን በረከት እናገኛለን ብላችሁ አታስቡ። ምክንያቱም እዛ ውስጥ ያሉትን የአንዳንድ ዘማሪያን የአገልጋዮችን ትዕቢት እያያችሁ እናንተም በዛው መንገድ የተቀረጻችሁ በጣም ብዙዎች ስላላችሁ ማለት ነው። እንግዲህ የሰማችሁት ነው። ዛሬ ወደ እናንተ ቢቀርቡ ያስተምራሉ፣ ያስገነዝባሉ ብዬ ያሰብኳቸውና የመራረጥኳቸው መረጃዎች ተከታተላችኋቸው ነበሩ። በቀጣይ በሌላ መርሃ ግብር በሌላ መረጃ እንገናኛለን። እስከዛው ግን በያላችሁበት ሰላም። አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋስተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ፣ ከቤተሰቦቻችሁ በጀት ቀንሳችሁ፣ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ